grade 12 maths unit 5 introduction to integral calculus የሚለው ነው የምናየው በዚህ ቶፒክ ላይ ስለ ኢንቲግሬሽን እናያለን ምንድነው ኢንቲግሬሽን as reverse process of differentiation የዲፈረንሺዬሽን ሪቨርስ ፕሮሰስ እንደሆነ ዲፈረንሺዬሽንን ወይንም ዴሪቬት ማድረግን ዩኒት 3 ላይ አይተናል የሱ ሪቨርስ ፕሮሰስ ነው ኢንቲግሬሽን ይላልና the concept of indefinite integral activity 5.1 ላይ find at least 3 different functions which have derivative 2x derivativeቸው 2x የሚሰጥ ቢያንስ ሶስት የተለያዩ ፋንክሽኖችን ነገሩ ነው የሚለው ደሪቬት ስናደርግ 2x የሚሰጠው ማለት ነው ለምሳሌ x ስኩዌርን ደሪቬት ብናደርግ ምን ይሰጠናል 2xን ይሰጠናል x square plus 2 ደሪቬት ብናደርግ 2x ይሰጠናል x square plus 3 ደሪቬት ብናደርግ 2x ይሰጠናል ምንድነው የሆነ ያለው እዚህ ጋር x square plus የሆነ ቁጥር ኮንስታንት x square plus የሆነ ቁጥር ኮንስታንት c ስናደርግ ደሪቬት ስናደርገው 2x ነው የሚሰጠን ለምን ደሪቬት የሚሆነው ይሄን ደሪቬት ስናደርግ x square 2 ወደፊት ይሄዳል 2 times x ይሆናል ፕላስ ኮንስታንት ደሪቬት ሲሆን ሁሌ 0 ስለሚሆን 2x plus 0 ምን ይሆናል 2x ይሆናል አያችኋል እዚህ ነው x square plus c ደሪቬት ስናደርግ 2x ይሰጠናል ማለት ነው ስለዚህ 2x ነው የሚሰጠን x square plus ማንኛውም ቁጥር ማንኛውም ኮንስታንት x square plus c 2xን ይሰጠናል ስለዚህ ደሪቬት ስናደርግ 2xን የሚሰጠን ከሆነ 2xን ኢንቲግሬት ስናደርግ ኢንቲግሬሽን እንዲህ አይነት ፎርሙላ ነው 2xን ኢንቲግሬት ስናደርግ ምን ይሰጠናል ማለት ነው x square plus ምን c ይሰጠናል አያችኋ ወደ ኋላ ነው ሪቨርስ ፕሮሰስ ነው ወደዚህ መሄድ ዲፈረንሺዬሽን ከሆነ መመለሱ ኢንቲግሬሽን ይባላል እነዚህ x square plus 0 x square plus 2x square plus 3 ዲፈረንሺዬት ስናደርግ 2x ከሰጠ 2xን ማን ነው የሚሰጠው ከተባለ እነዚህ ደግሞ እነማን ናቸው ጀነራላይዝ ስናደርግ x square plus c የሆነ ኮንስታንት ሲደመርበት x square plus c ይሆናል ስለዚህ በእንደዚህ አይነት ነው ኢንቲግሬሽን እና ዴሪቬሽን ማየት የምንችለው እዚህ ጋርም በተመሳሳይ check that all of the functions እነዚህ ፋንክሽኖች ለምሳሌ f of x x square plus 3x plus 1 g of x x square plus 3x h of x x square plus 3x minus 12 k of x እዚህ ጋር የተሰጠን ሁሉም ደሪቬቲቫቸው 2x plus 3 እንደሚሰጥ ቼክ አድርጉ ነው የሚለው ልክ ነው 2x plus 3 ነው የሚሰጠው f ደሪቬት x እናደርግ f ደሪቬት እናደርግ ፓወር ወደፊት ይመጣል 2x ይሆናል plus 3x ደሪቬት ሲሆን 3 ይሆናል ኮንስታንቱ ያው ደሪቬት ሲደረግ 0 ስለሚሰጥ እንተዋለን እሷ c ያለች እዚህ ጋር x square 2x ይሆናል 3x 3 ይሆናል ስለዚህ እዚህ ጋር ኮንስታንት plus 0 ስለሆነ ነው ያልተጻፈው እዚህ x square 2x ይሆናል plus 3x 3 ይሆናል ደሪቬት ሲሆን እዚህ ጋር ኔጌቲቭ 12 ኮንስታንት ነው አያችኋ ስለዚህ ሁሉም ምን ይሰጣሉ ነው 2x plus 3 ይሰጣሉ ነው ስለዚህ ምን ማለት ነው ማንኛውንም x square plus 3x plus የሆነ ኮንስታንት c ኮንስታንቱ አንድ ሊሆን ይችላል ኔጌቲቭ 12 ፓይ ማንኛውም ቁጥር ኮንስታንት ማለት ማንኛውም ቁጥር ኮንስታንት c ደሪቬት ሲሆን ምን ይሰጣል 2x plus 3 ይሰጣል የመጨረሻው ኮንስታንት ያው ደሪቬሽን ላይ ማንኛውም ቁጥር ስንትም ቢሆን 0 ስለሚሰጥ ያችን c ብለን እንወስዳለን ስለዚህ ኢንቲግሬሽን ማለት ከዚህ ይሄ ወደዚህ ዲፈረንሺዬሽን ኢንቲግሬሽን ከዚህ ወደዚህ መመለስ ያ ማለት ኢንቲግሬሽን ኦፍ 2x plus 3 ስንት ይሰጣል እዚህ ጋር x square plus 3x plus c x square plus 3x plus c c ስንት ቁጥር እንደሆነ አይታወቅም አንድ ሊሆን ይችላል ኔጌቲቭ 100 ሊሆን ይችላል አይታወቅም ስለዚህ የዚህ ኢንቲግሬሽን ይሄንን ይሰጣል ሪቨርስ ፕሮሰስ ስለሆነ እዚህ ጋር እንደምናየው f of x ፋንክሽን አለ ዲፈረንሺዬት ስናደርግ f ደሪቬት x ይሆናል ደሪቬት የሆነውን ወደ ኋላ ወደ f of x መልሰው አንቲ ዲፈረንሺዬሽን ይባላል ስለዚህ ያ አንቲ ዲፈረንሺዬሽን ነው integration የሚባለው the process of finding f of x from its derivative f derivative x is said to be anti differentiation አያችሁ
f of x ማግኘት ከማን ከዴሪቬቲቭ ከf ዴሪቬቲቭ of x f of x ማግኘት ምን ይባላል አንቲ ዲፈረንሺዬሽን ይባላል ኦር ሌላ ስሙ ኢንተግሬሽን ይባላል f of x is said to be the antiderivative of f derivative at x ስለዚህ f of x ምን ሊባል ይችላል የf derivative at x anti differentiation ወይንም anti derivative ተብሎ ሊነበብ ይችላል integration is the reverse operation of differentiation የዲፈረንሺዬሽን ተቃራኒ ነው integration ተቃራኒ ኦፕሬሽን ነው ተቃራኒ ስራ ነው ማለት ነው the set of all derivatives of a function f of x is called the indefinite integral of f of x የሆነ ፋንክሽን ሁሉም አንቲ ዴሪቬቲቮች ምን ተብሎ ይጠራሉ indefinite integral of f of x ተብሎ ይጠራሉ indefinite integral of f of x is denoted by ያው ሲጻፍ እንዴት ነው እንዴ እናረጋለን f of x by dx እና ይሄ ሲነበብ the integral of f of x with respect to x ማለት ነው the integral of f of x with respect to x ተብሎ ይነበባል እና እቺኛዋ ሲምቦል is said to be integral sign ናት መለከቷ ውስጥ ላይ ፋንክሽን f of x አለ said to be the integrand of the integrand ነው ውስጥ ላይ integrated የሚሆነው ፋንክሽኑ integrand ይባላል dx denotes the variable of integration is x እና ይሄ dx ምን ያሳያል ኢንተግሬት የሚሆነው ቫሪያብሉ ማን ነው x እንደሆነ ያሳያል እዚህ ጋር ኢንተግሬት የሚሆነው ቫሪያብሉ x እንደሆነ ነው የሚያሳየው by dx ሲባል if a function has an integral then it is said to be integrable function integral ካለው ምን ይባላል integrable ይባላል ወይንም ኢንተግሬሽን ማካሄድ ይቻላል ማለት ነው ፋንክሽኑ ምን ካለው ኢንተግራል ካለው if derivative x equal to f of x then integration of f of x by dx equal to f of x plus c ይሆናል እቺኛው small f of x ማለት capital f derivative x ከሆነ integration of small f of x at dx ማለት ምን ማለት ነው integration of small f of x ማለት capital f of f derivative x ማለት ነው ለምን እዚህ ጋር small f of x ማለት capital f derivative x ማለት ነው dx ይሄ ማለት ኢንተግሬት እዚህ ጋር ዴሪቬቲቭ ይሆናል ዴሪቬቲቭ የኢንተግሬሽን ሪቨርስ ፕሮሰስ ስለሆነ ያጠፋዋል ማለት ነው ስለዚህ ምን ይቀራል እዚህ f of x capital f of x ሁሉ ጊዜ ከኢንተግሬሽን ሲወጣ ፕላስ c እንላለን የሆነ ኮንስታንት ተጨምሮ ስላለ ስለዚህ f of x ፕላስ c ይሆናል ይሄ ምን ተብሎ ይነበባል the integral of f of x with respect to x ተብሎ እንደሚነበብ ከላይ ማይተናል c is said to be the constant of integration c constant ናት የኢንተግሬሽን ኮንስታንት ናት ለምሳሌ እዚህ ጋር integration of x by dx ኢንተግሬሽን አገኙ ስንባል ምንድነው የምናደርገው ማን ነው ዴሪቬት ተደርጎ x የሚሰጠው ኢንተግሬሽን የዴሪቬት ተቃራኒ ስለሆነ ማን ነው ዴሪቬት ተደርጎ x ነው የሚሰጠው x ስኩዌር ነው x ስኩዌርን ዴሪቬት ብናደርግ ምንድነው የሚሰጠን 2x ነው የሚሰጠን ኦኬ ስለዚህ ምን ያስፈልጋል ኦቨር 2 ያስፈልጋል ማለት ነው ምክንያቱም x ስኩዌር ኦቨር 2 ዴሪቬት ስናደርግ ምን ይሆናል x ስኩዌር ዴሪቬት ሲሆን 2x ይሆናል ኦቨር 2 2 በ2 ሲጠፋ x ይቀራል ማለት ነው ስለዚህ x ን እየሰጠን ያለው ዴሪቬት ሲሆን x ን እየሰጠ ያለው x ስኩዌር ፕላስ 2 x ስኩዌር ኦቨር 2 ነው እዛ ላይ የሆነ ኮንስታንት ፕላስ c እንደምራለን ስለዚህ የሪቨርስ ኦፍ ዲፈረንሺዬሽን ወይንም የዴሪቬቲቭ ሪቨርስ ስለሆነ ነው እንደዚህ የምንሰራው የዚህ ኢንተግሬሽን ይሄን ይሰጣል ለምን ይሄኛውን ኢንተግሬት ስናደርግ d by dx ኢንተግሬት ስናደርግ ማንን ስለሚሰጠን 2x over 2 plus 0 ያ ማለት xን ስለሚሰጠን ስለዚህ እዚህ ጋር ማየት ያለብን ነገሮች integration of f derivative at x
dx ምን ይሆናል? ያው ዴሪቬሽን እና ኢንተግሬሽን ይጠፋሉ ሁለቱም ሪቨርስ ፕሮሰስ ስለሆነ ማን ይቀራል? f of x ይቀራል ፕላስ c እንላለን ኮንስታንት ስላለ ኮንስታንቱ ዴሪቬሽን 0 ስለሚሆን የሆነ ኮንስታንት f of x ፕላስ c ይሆናል እና የኛውን ስናየው ኢንቲግሬሽን ኦፍ d by dx of f of x dx ምን እየሆነ ነው? ኢንቲግሬሽን አለ ውስጥ ላይ ዴሪቬቲቭ እየሆነ ነው። ይሄ ማለት ከዚህ ከተመሳሳይ ነው f derivative x ማለት ነው። ያ ማለት ኢንቲግሬሽን ኦፍ d by dx of f of x ማለት f derivative x ማለት ነው። f derivative x dx ማለት ነው። ይሄ ማለት ከዚህኛው ጋር እኩል ይሄ ማለት ደግሞ እዚህ ጋር ምን እንደሚሰጥ አይተናል f of x + c እንደሚሰጥ አይተናል። ሌላው ዲፈረንሺዬሽን ኦፍ ኢንቲግሬሽን ኦፍ f of x dx by dx እና መጀመሪያ ምን ሰራው ምንድነው ውስጥ ያለውን ኢንቲግሬሽን ነው። ኢንቲግሬሽን ኦፍ f of x by dx ምን እንደሚሰጥ አይተናል። ዴሪቬት ስናደርግ f of x ን የሚሰጠን ማን ነው የሚለው ነው። ወይንም ደግሞ እዚህ ጋር ኢንቲግሬሽኑ በዴሪቬሽን ይጠፋል f of x ይቀራል። እዚህ ጋር f of x ይሆናል ፕላስ c የለውም። ለምን ፕላስ c ማይኖረው ለምንድን ነው? ኢንተግሬት ካደረግን በኋላ ዴሪቬት ስናደርግ ፕላስ c ያው c ኮንስታንቱ ዴሪቬት ሲሆን 0 ስለሚሆን ነው። ስለዚህ ፕላስ c ኖሮ f of x ብቻ ይሆናል። እዚህ ጋር ኢንቲግሬሽን ኦፍ d by dx of 4x + 5 ኢንቲግሬሽን ኦፍ d by dx of 4x + 5 ማለት ዴሪቬት አድርጎ ነው። 4x ዴሪቬት ሲሆን ስንት ይሆናል? 4 ይሆናል። ፕላስ 5 ዴሪቬት ሲሆን ያው 0 ነው የሚሆነው። ስለዚህ ኢንቲግሬሽን ኦፍ 4 by ምን dx ነው የሚሆነው። ይሄን ኢንቲግሬት ስናደርግ ደግሞ ኢንቲግሬሽን ማለት ዴሪቬት ሆኖ አራትን የሚሰጠው ማን ነው? ዴሪቬት ሆኖ አራትን የሚሰጠው ማን? 4x ነው። 4x ፕላስ ይሆናል 4xን ዴሪቬት ስናደርገው 4x the power of 1 ነው 1 ከ4 ጋር ይባዛል 4x the power of ከፓወር 1 ስንቀንስ 0 ይሆናል 4x the power of 0 4 ይሆናል ፕላስ ሲን ዴሪቬት ኮንስታንት ዴሪቬት ስናደርግ 0 ይሆናል 4 + 0 4 ይሆናል። ስለዚህ ዴሪቬት ስናደርገው 4 የሚሰጠን ማን ነው? 4x ነው 4x + c ይመጣል። በዚህ ነው መልኩ ነው የሚሰራው። ለምሳሌ ኢንቲግሬሽን ኦፍ x the power of 5 by dx ስንት ይሆናል ከተባለ ማን ነው x the power of 5ን የሚሰጠው? ዴሪቬት ሆኖ ያው ፓወሩ ከዚህ የሚበልጥ ነው ከዚህ የሚበልጥ መሆን አለበት። እንግዲህ ያው ዴሪቬት ሲሆን ከፓወሩ 1 ስለሚቀነስ ስለዚህ ፓወሩ x the power of 6 መሆን አለበት። እሺ አሁን x the power of 6ን ዴሪቬት ብናደርግ ምንድነው የሚሰጠን? x the power of 6 ዴሪቬት ሲሆን 6x the power of 5 ነው የሚሆነው። ነገር ግን እኛ ዴሪቬት ሆኖ x the power of 5ን የሚሰጥ ነው የፈለግነው። ስለዚህ ይሄ x the power of 5 እንዲሆን ኦቨር 6 ብናደርገው x the power of 5 ይሰጣል ማለት። ስለዚህ x the power of 6 ኦቨር 6 ነው ማለት ነው ዴሪቬት ሲሆን x the power of 5 የሚሰጠን። ዴሪቬት እናደርገው x the power of 6 ኦቨር 6 ይሄን ዴሪቬት ስናደርግ ምን ማለት ነው? 1 ኦቨር 6 into x the power of 6 ዴሪቬት ማለት ነው። 1 over 6 into x the power of 6 ዴሪቬት ሲሆን 6 ወደፊት ይመጣል 6x the power of ከፓወሩ 1 ይቀራል 5 ይሆናል። ስለዚህ 6 በ6 ሲጠባ x the power of 5 ይቀራል። አያችሁ? ስለዚህ x the power of 5ን የሚሰጠው ማን ነው? ዴሪቬት ሆኖ x the power of 6 over 6 ነው ፕላስ c መረሳት የለበትም። ስለዚህ በዚህ አይነት መልኩ ነው የምንሰራው። ስለዚህ ከዚህ ተነስተን መድረስ እንችላለን ዲፈረንሺዬሽን ኦፍ x the power of n by dx ይሄን ዲፈረንሺዬት ስናደርግ ስንት ይሰጠናል? x the power of n + 1 over n + 1 ፕላስ c ነው። ይሄ ኢንቲግሬት ሲሆን n ነው የሚሰጠን። ያ ማለት ማንኛውም ቁጥር ኢንቲግሬሽን ኦፍ x³ by dx ምን ይሰጣል ከተባለ ምንድነው የሚሆነው? x the power of 4 over 4 plus c አያችሁ? እዚህ ጋር ካለው ፓወር አንድ እንጨምራለን ኦቨር
ፓወሩ ላይ አንድ ጨምረን እናካፍላለን ስለዚህ በዚህ አይነት መልኩ ጀነራላይዝ ማድረግ እንችላለን integration of x the power of n by dx ምን ይሆናል x the power of n plus 1 over n plus 1 plus c ይሆናል integration of some simple functions ይላል እዚህ activity 5.2 ላይ copy and fill the following table f of x 4 ከሆነ derivation-ን እንድናገኝ ነው የኮንስታንት derivation ያው 0 ነው የx derivation 1 ነው ፓወሩ 1 ስለሆነ የx square 2x the power of 1 yes x cube 3x square n ዩኒት 3 ላይ ተመልሰን ማየት እንችላለን የx the power of 10 10x the power of 9 የx the power of n nx the power of n minus 1 የsin x derivation cos x የcos x derivation minus sin x የtan x derivation sec square x የcot x derivation negative cos x square x e the power of x derivation e the power of x for the power of x derivation for the power of x ln 4 የln x 1 over x ነው የlog x 1 over x ln 10 ነው እና የዩኒት 3 ላይ derivation ለማየት ሞክረናል የበለጠ ግልጽ እንዲሆን ዩኒት 3 ማንበብ ይቻላል by observing the table እዚህ ጋር ያለውን አንደኛ ላይ ያለውን ቴብል በማየት evaluate each of the following integrals ይላል ኢንተግሬሽናቸውን ለምሳሌ እዚህ integration of x the power of 4 ምን ይሆናል እዚህ ጋር እንዳያገ ነው x the power of 4 integrate ሲደረግ x the power of 5 over 5 plus c ነው የሚሆነው ሌላው integration of sin x by dx sin x ን የሚሰጠው ማን ነው cos x ኔጌቲቭ sin x ን የሚሰጠን ያ ማለት አሁን ኢንቲግሬሽን ማለት integration of sin x ማለት ደሪቬት ሆኖ sin x ን የሚሰጥ ማን ነው ደሪቬት ሆኖ sin x ን የሚሰጥ የለም ኔጌቲቭ sin x ን የሚሰጥ ግን cos x ነው ስለዚህ ፖዚቲቭ sin x ን የሚሰጠን ማን ሊሆን ይችላል ኔጌቲቭ cos x ሊሆን ይችላል plus c ኔጌቲቭ cos x ን ደሪቬት ብናደርገው cos x ደሪቬት ሲሆን cos x ደሪቬት ሲሆን ኔጌቲቭ sin x ይሰጠናል እዚህ ከፊት ኔጌቲቭ አለሽ ኔጌቲቭ በኔጌቲቭ ፖዚቲቭ sin x ይሰጠናል ማለት ነው በዚህ አይነት መልክ መስራት እንችላለን ሲ ላይ derivation of cos x by dx cos x ን የሚሰጠን ማን ነው ዲፈረንሺየት ሆኖ ወይንም ደሪቬት ስናደርገው cos x የሚሰጠን ማን ነው sin x ነው ስለዚህ integration of cos x ምን ይሆናል sin x plus c ይሆናል ምክንያቱም ዲፈረንሺዬሽን የደሪቬሽን ሪቨርስ ፕሮሰስ ስለሆነ ነው እንዲህ የምናደርገው integration of sec square x ምን ይሆናል ማን ነው sec square x ን የሚሰጠን tan x ነው ስለዚህ tan x plus c plus c ብለን መጻፍ እንችላለን cosec square x ማን ነው cosec square x ን የሚሰጠን cot x ኔጌቲቭ cosec square x ን የሚሰጠን ፖዚቲቭ cosec square x ን ደግሞ ማን ሊሰጠን ይችላል ኔጌቲቭ cot x plus c e the power of x ን የሚሰጠን ማን ነው ደሪቬት ሆኖ e the power of x ራሱ ነው ስለዚህ e the power of x ኢንተግሬሽን e the power of x ራሱ ይሆናል plus c ን እንጨምራለን for the power of x ን የሚሰጠን ማን ነው እዚህ ጋር for the power of x differentiation for the power of x ln 4 ነው የሚሰጠን ስለዚህ for the power of x ን ብቻ ማን ሊሰጠን ይችላል for the power of x over ln 4 ለምን for the power of x ን ደሪቬት ስናደርግ for the power of x times ln 4 ነው የሚሰጠን ስለዚህ ኦቨር ቺ ln 4 ታጠፋለች ማለት ነው ኦቨር ln 4 ስታጠፋ ማንን ይሰጠናል for the power of x ን ይሰጠናል ስለዚህ እዚህ ጋር for the power of x ን እንዲሰጥ ምን ማድረግ ያለብን for the power of x over ln 4 plus c ስናደርግ ይሄን ደሪቬት ስናደርግ ይሄን ይሰጠናል አያለም በተመሳሳይ መስራት እንችላለን
1 over x የሚሰጠን ln x ነው ln x plus c እንላለን 1 over x ln 10 የሚሰጠን log x ነው log x plus c ማለት ይቻላል ስለዚህ ከዚህ ጀነራል ነገር ስናወራ the integration of a constant function integration ስናደርግ integration of 0 ማን ነው ዴሪቬቲቭ ሲደረግ 0 የሚሰጠን የሆነ ኮንስታንት ቁጥር ነው ስለዚህ c ይሆናል ማለት ነው ያ ማለት 0 የሚሰጠን ዴሪቬቲቭ ነው 0 የሚሰጠን c ስለሆነ integration of c by dx የሆነ ኮንስታንት ቁጥር by dx ዴሪቬቲቭ ሲሆን ማን ነው የሆነ ኮንስታንት ቁጥር የሚሰጠን cx ነው ከx ጋር ብቻ ያለ cx plus dd ኮንስታንት ከሆነ ማለት ነው ሌላው ቀደም እንደተባልነው x the power of n dx ይሄ ኢንተግሬሽን x the power of n plus 1 over n plus 1 plus c ይሰጠናል ለምሳሌ እዚህ ጋር integrate each of the following functions with respect to x integrate አድርጎ ነው የሚለው ይሄንን integrate አድርጎ integration of 4 by dx with respect to x ስላለ 4ን የሚሰጠን ማን ነው ዴሪቬቲቭ ነው ዴሪቬቲቭ ነው 4ን የሚሰጠን 4x ነው 4x plus c ነው ስለዚህ 4x plus c integration of x the power of 7 with respect to x ከተባለ ማን ነው x the power of 7ን የሚሰጠን x the power of 8 over 8 ጭኛው ፎርሙላ x the power of n plus 1 over n plus 1 plus c መረሳት የለባትም ኮንስታንት ይሄም በተመሳሳይ ኢንተግሬሽን ስንት ይሰጠናል x the power of ፓወሩ ላይ ስንት ነው አንድ ነው አይደል ምን እንደምረው -5 plus 1 -4 over -4 ነው የምናደርገው ስለዚህ ይሄ ምን ይሆናል ይሄኛው over -4 ማለት -1 over 4 ማለት ነው -1 over 4 times x the power of -4 ይሆናል x the power of 1 over 2 ኢንተግሬት እናደርገው ምን ይሆናል ፓወሩ ላይ አንድ መደመር x the power of 1 over 2 plus 1 over 1 over 2 plus 1 ምን ይሆናል x the power of 3 over 2 over 3 over 2 ይሆናል ስለዚህ over 3 over 2 ማለት ወደ ላይ ሲሄድ 2 over 3 times x the power of 3 over 2 plus c ነው የሚሆነው ኮንስታንት እና ይሄ x the power of 2 over 3 times x the power of 3 over 2 ማለት ነው x the power of 3 ወይንም 1 over 2 times 3 ማለት ነው 2 over 3 times x the power of 1 over 2 ማለት ራዲካል x ነው ራዲካል x the power of 3 plus c ማለት እንችላለን ወይንም ፓወሩን እዚህ ውስጥ ማስገባት እንችላለን ይሄ ራዲካል x cube ማለትም እንችላለን plus c እዚህ 2 over 3 አለ በዚህ አይነት መልክ መስራት ይቻላል ሌላው ኢ ላይ ያለውንም በተመሳሳይ ፓወሩ ላይ አንድ መደመር ነው ይሄን ኢንተግሬት አድርጉ ማለት x the power of -3 over 5 plus 1 over -3 over 5 plus 1 ማለት ነው x the power of -3 over 5 plus 1 ስንት ይሆናል 2 over 5 ይሆናል over 2 over 5 2 over 5 ወደ ላይ ሲሄድ 5 over 2 times x the power of 2 over 5 ይሆናል ይሄ ማለት 5 over 2 x the power of 2 over 5 ማለት x square times 1 over 5 ከማለት ጋር እኩል ነው 5 over 2 times x square the power of 1 over 5 ማለት 5th root ማለት ነው plus c ማለት ይቻላል እንደዚህ መጻፍ ይቻላል እንደፈለግነው መጻፍ እንችላለን 5 over 2 times x the power of 2 over 5 ብለን እዚህ መጨረስ እንችላለን ፈርዘርም መሄድ እንችላለን ያው እንደፈለግነው በፈለግነው ሜተድ
ሌላው f ላይ እዚህ ጋር integration of this by dx አለ ይሄ ኢንተግሬት ለማድረግ እዚህ ጋር x to the power of -4/3 ነው ታይምስ እዚህ ራዲካል x ማለት x to the power of 1/2 ነው ስለዚህ x ተመሳሳይ ስለሆነ አንዱን ወስደን ፓወራቸውን እንደምራለን -4/3 plus 1/2 ይሆናል -4/3 plus 1/2 ደግሞ የ2 እና የ3 LCM 6 እንወስዳለን 6 ለ3 2 ጊዜ 4 -8 plus 6 for 2 3 times 1 3 -8 plus 3 -5/6 ይሆናል so ይሄ x to the power of -5/6 እንደማለት ነው ይሄ ማለት ውስጥ ያለው ይሄ ማለት x to the power of -5/6 ይሄንን ኢንተግሬት እንድናደርግ የተፈለገው with respect to x ስለዚህ ይሄን ኢንተግሬት ማድረግ ማለት ደግሞ ማድረግ ነው x to the power of -5/6 ፓወሩ ላይ አንድ እንጨምራለን ኦቨር ዲኖሚኔተሩ ላይ -5/6 ላይ plus 1 እናደርጋለን plus c ይሆናል ስንት ይሆናል -5/6 plus 1 positive 1/6 ይሆናል positive 1/6 over 1/6 plus c ይሆናል x to the power of 1/6 ማለት 6 root of x ማለት ነው እዚህ ጋር 1/6 ወደ ላይ ሲሄድ 6 ይሆናል 6 times 6 root of x plus c ይሆናል 6 times 6 root of x plus c ይሆናል ኢንተግሬሽኑ ሌላው ኢንተግሬሽን ኦፍ k times x to the power of n ምን ይሆናል k እንዳለ ሆኖ k over n plus 1 አሁን ኢንተግሬሽን ኦፍ x to the power of n by dx ምንድነው ያልነው x to the power of n plus 1 over n plus 1 plus c ነው ያልነው እዚህ ጋር ኮንስታንት k ቢኖርስ ኢንተግሬሽን ኦፍ k times x to the power of n with respect to dx ኢንተግሬት አድርጉ ብንባል ኮንስታንቷ ስላለች ተመሳሳይ ነው ኮንስታንቷ እንዳለ ትሆናለች እዚህ ጋር x to the power of n ማለት x to the power of n plus 1 over n plus 1 plus c ያለ እና እዚህ ጋር k ያለች ምን ይሆናል k over n plus 1 ይሆናል ማለት ነው ታይምስ እዚህ ጋር x to the power of n plus 1 plus c ይሆናል ያው ተመሳሳይ ነው k እንዳለ ትባዛለች ነው ሌላ አዲስ ነገር የለው ሌላው ኢንተግሬቲንግ ax plus b the power of n with respect to x ለምሳሌ y እንደዚህ ቢኖረን ይሄን ደሪቬት ለማድረግ ዩኒት 3 ላይ ምንድነው ሰብስቲቲዩት ነው አይደል የምናደርገው ይሄን ነው dy by dx ደሪቬት ለማድረግ ምንድነው የምናደርገው እዚህ ጋር 3x plus 5ን እንተካለን y ምን ብለን እንጽፋለን 3x plus 5ን u እንላለን ሌት ስለዚህ u the power of 10 ይሆናል ስለዚህ u the power of 10 ደሪቬት ማድረግ ቀላል ነው ስለዚህ y ን ደሪቬት ስናደርግ ያ ማለት dy by du ደሪቬት ስናደርግ ምን ይሆናል 10 times u the power of 9 ይሆናል ስለዚህ u ማን ነው 3x plus 5 ነው so 10 times u ማለት 3x plus 5 3x plus 5 the power of 9 ይሆናል ማን dy by dx ደሪቬት ስናደርገው ታይምስ እዚህ ጋር ታይምስ 3 ይሆናል ምን ማለት ነው በሌላ ቋንቋ dy by dx ማለት dy by dx equal to dy by du ሲባዛ du by dx ነው du by dx ደሪቬት እናደርጋለን ሁለቱንም ነው የምንሰራው dy by du 10 times u the power of 9 መጥቷል du by dx ደግሞ du by dx ዩን በx ደሪቬት ስናደርገው ያ ማለት ነው u equal to ከስንት ጋር እኩል ነው የሚለው 3x plus 5 ነው የሚለው 3x plus 5 ነው ስላልን
du by dx ማለት ዩን በx ዴሪቬት አድርግ ማለት u ዴሪቬትን አገኝ ማለት ነው። ዩን ዴሪቬት ስናደርግ ምን ይሆናል? u ዴሪቬት 3x + 5 ዴሪቬት ስናደርግ 3 ይሆናል። ስለዚህ ከዚህ ተነስተን ነው dy by dx ማለት dy by du ሲባዛ du by dx ነው። dy by du 10u the power of 9 አገኘን። 10u the power of 9 ሲባዛ du by dx 3 አገኘን። ስለዚህ ሲባዛ 3 so 10 times u the power of 9 u ስንት ነው? 3x + 5 ነው። 3x + 5 times 3 ይሆናል። ይሄ ማለት 3 times 10 into 3x + 5 sorry the power ረስተናል u the power of 9 ማለት ነው። the power of 9 ይሆናል። ማንን ዴሪቬት ስናደርግ 3x + 5 the power of 10 ዴሪቬት ሲሆን ምን ይሆናል? 3 times 10 times 3x + 5 the power of 9 ይሰጣል። በሌላ ቋንቋ ምን ማለት ነው? ይሄን ኢንተግሬት ብናደርግ በማን with respect to x ኢንተግሬት ብናደርግ ምን ይሰጠናል? 3x + 5 the power of 10 plus c ይሰጠናል። ተመልከቱ 3x + 5 the power of 10 ዴሪቬት ሲሆን ይሄንን ነው የሚሰጠን። ስለዚህ ኢንቲግሬሽን ኦፍ 3x + 5 the power of 9 times dxን ብቻ ከፈለግንስ እቺኛውን 3 እና 10 እንተን እቺኛውን ብቻ እንዲሰጥ ከፈለግን ምን እናደርጋለን ማለት ነው? እዚህ ጋር ያለውን 3x + 5 the power of 10 ይሄ ዴሪቬት ሲሆን ይሄን ይሰጣል። ነገር ግን እኛ እቺኛውን ፓርት ብቻ ስለፈለግን ኦቨር 3 times ምንድነው የሚሆነው? 10 ነው የሚሆነው። አያችሁ ማን ኢንቲግሬሽን ኦፍ 3x + 5 the power of 9 ይሄንን የሚሰጠን 3x + 5 the power of 10 over 3 times 10 በሌላ ቋንቋ ምን ማለት ነው? እዚህ ጋር ያለው 3 እንደ a ብንወስድ a xን እንደ x ፕላስ እዚህ ጋር ያለውን 5 እንደ b ብንወስድ ax + b the power of ፓወሩን n ብንል with respect to dx ኢንተግሬት ሲደረግ ምን ይሰጣል? ተመልከቱ 3 ማን ናት? እንደ a ናት። a x አለ x + b the power of 10 ማለት እዚህ 9 ነው አይደል? እዚህ n ከሆነ እዚህ n + 1 ነው የሚሆነው። ፓወሩ n + 1 ይሆናል ኦቨር 3 ማን ናት? እዚህ ጋር a ያልናት a times 10 ማን ናት? 9 + 1 ስለዚህ n + 1 ማለት ነው። n + 1 ይሆናል ፕላስ c ስለዚህ ኢንቲግሬሽን ኦፍ ax + b the power of n with respect to dx ከተባለ ax + b the power of n + 1 over a times n + 1 plus c ነው የሚሆነው። ስለዚህ በሌላ ቋንቋ ማለት ነው 1 over a times n + 1 times ax + b the power of n + 1 plus c ይሄን ነው የሚሰጠን ማን ኢንተግሬሽን ኦፍ ax + b the power of n with respect to dx። ለምሳሌ ይሄን ኢንተግሬት አድርጉ by dx ብንባል ምንድነው የምናደርገው? እቺን እንደ a እናያለን x አለ -11ን እንደ b እናያለን በዚህ ፎርሙላ ለመስራት ማለት ነው። ኢንተግሬሽን ኦፍ ax + b with respect to dx ስለዚህ a ስንት ነው? 2 እንላለን b's -11 እንላለን n's ፓወሩ 11 እንላለን። ስለዚህ እቺን ፎርሙላ ኢንተግሬሽን ኦፍ ax + b with respect to dx ምንድነው የሰጠን? 1 over a times n + 1 times ax + b the power of n + 1 plus c ነው የሰጠን። ስለዚህ 1 over a ማን ነው? 2 ነው 2 times n + 1 n 11 ነው 11 + 1 times ax + b ራሱ 2x - 11 the power of ምን n + 1 n 11 ነው 11 + 1 plus c ይሆናል። ስለዚህ 1 over 2 times 11 + 1 12 ሁለት ጊዜ 12 into 2x - 11 the power of 12 plus c ይሆናል።
ይሄ ማለት 1 ኦቨር 2 ጊዜ 12 24 ኢንቱ 2x minus 11 the power of 12 plus c ይሆናል 1 over 24 ማለት ያው 2x minus 11 the power of 12 over 24 ማለት ነው plus c ስለዚህ የዚህ ኢንቲግሬሽን ማንን ነው የሚሰጠን ይሄን ነው የሚሰጠን ቀጥታ ፎርሙላውን መከተል ነው ኢንቲግሬሽን ኦፍ ይሄንን ስለሚሰጠን በዛ ፎርሙላ ተከትለን መስራት ነው 5x the power of 6 with respect to x derivate ማድረግ ብንፈልግ እኔ የሚለውን ፎርሙላ k times x the power of n with respect to dx ምንድነው የሚሆነው k over n plus 1 times x the power of n plus 1 plus c ነው የሚሆነው k ማን ነው 5 ነው ኮንስታንት ማለት 5 over n plus 1 n ፓወሩ ነው 6 plus 1 7 times x the power of 6 plus 1 7 plus c 5 over 7 x the power of 7 plus c ይሆናል በቀላሉ እንደዚህ መስራት እንችላለን እቺኛዋንም ኢንቲግሬት አድርጉ with respect to dx ከተባለን ምንድነው የምናደርገው 1 over 2 times x the power of 4 ማለት x ወደ ላይ ሲሄድ x the power of negative 4 ማለት ነው ስለዚህ ይሄን ኢንቲግሬት ከማድረግ ጋር እኩል ነው እዚህ ጋር k አለ k times x the power of n ከሚለው ፎርሙላ ጋር ተመሳሳይ ነው k 1 over 2 ነው ስለዚህ 1 over 2 over -4 ላይ አንድ ጨምረን -4 ላይ አንድ ስንጨምር -3 ይሆናል -4 plus 1 x the power of -4 plus 1 ነው የሚሆነው so 1 over 2 over -4 plus 1 -3 ይሆናል x the power of -3 plus c ይሆናል -2 ከ2 ከ-3 ጋር ኔጌቲቭ 1 over 6 ይሆናል x the power of -3 plus c ይሆናል ወይንም x ጋር ሲባዛ ኔጌቲቭ x the power of -3 ማለት ኔጌቲቭ 1 over 6 times 1 over x cube ነው plus c ይሆናል 1 ከ1 ጋር ሲባዛ ኔጌቲቭ 1 over 6x cube plus c ይሆናል ይሄኛው ኢንቲግሬሽን ወደዚህ ይመጣል ይሄንንም ኢንቲግሬት ለማድረግ ምንድነው ያው ይሄ በax plus b ፎርም ነው የተጻፈው a ስንት ነው 4 b 3 n 8 ስለዚህ የምንከተለው 1 over a times n plus 1 a 4 ነው 4 times n plus 1 8 ሲደመር 1 9 times ax plus b ራሱ ይጻፋል 4x plus 3 the power of n plus 1 8 ሲደመር 1 9 plus c ይሆናል 1 over 4 ጊዜ 9 36 ሲባዛ 4x plus 3 the power of 9 plus c ይሆናል ይሄ ማለት 4x plus 3 the power of 9 over 36 plus c ኢንቲግሬት ሲሆን እንደዚህ ይመጣል ይሄንንም ኢንቲግሬት ለማድረግ ከፈለግን በax plus b ፎርም ነው የተጻፈው እቺኛው ኮንስታንት ናት k ናት ይሄ በax plus b ፎርም ሲጻፍ ያ ማለት 5 into -3x plus 2 the power of 1 over 2 ከማለት ጋር እኩል ነው ይሄን ኢንቲግሬት ከማድረግ ጋር እኩል ነው እንግዲህ ይሄ k ነው የx ኮኤፊሺየንት ኔጌቲቭ 3 a ነው b 2 ነው n 1 over 2 ነው ስለዚህ ምንድነው የሚሆነው k ካለ k over ያ ማለት integration of k times ax plus b the power of n by dx ምንድነው የሚሆነው k over a into 1 n plus 1 times ax the power of x plus b the power of n plus 1 plus c ነው የሚሆነው k ማን ነው 5 ነው
So 5 over a negative 3 times n plus 1 negative ማለት 1 over 2 plus 1 times ax plus b negative 3x plus 2 ነው so power of n plus 1 1 over 2 plus 1 so 5 over እዚህ ጋር negative 3 into 1 over 2 ሲደመራል 3 over 2 3 over 2 times negative 3x plus 2 so power of 1 over 2 plus 1 3 over 2 no plus c 5 over 3 times 3 negative 9 over 2 አለ negative 3x plus 2 the power of 3 over 2 ማለት the power of 3 times 1 over 2 ከማለት ጋር እኩል ነው plus c ይሆናል so 2 ሄዶ ከላይኛው ጋር ከ5 ጋር ሲባዛ 10 ይሆናል 10 over negative 9 ወይንም negative 10 over 9 times 1 over 2 ማለት ራዲካል ማለት ነው negative 3x plus 2 cube አለ ይሄ ምን ውስጥ ነው ራዲካል ውስጥ ነው plus c ይሆናል እዚህ ጋር መጨረስ እንችላለን ወይም ደግሞ መጻፋችሁ ላይ ያስቀመጠው እንዲህ ነው ምንድነው እቺኛውን ፓርት ምን አደረገ እዚህ ጋር እኛ 1 over 2 plus 1 3 over 2 ብለን ደምረን ያስቀመጥነው እሱ ግን እዚህ ጋር 1 over 2 plus 1 ሚሊዮን ምን አደረገ ፓወራቸው ከተደማመረ ማለት 2 minus 3x the power of 1 over 2 times 2 minus 3x the power of 1 ከማለት ጋር እኩል ነው አያችሁ 2 minus 3x the power of 1 over 2 plus 1 ማለት 2 minus 3x the power of 1 over 2 times 2 minus 3x the power of 1 ማለት ነው 2 minus 3x the power of 1 2 minus 3x ይሆናል 2 minus 3x the power of 1 over 2 ራዲካል 2 minus 3x ይሆናል እና ሂሳብ የተለያየ አጻጻፍ አለው ስለዚህ እኔ የጻፍኩት መልስ እንዴት አልመጣም ብለን እንትን ማለት የለብንም በተለያየ መልኩ ማሰብ አለብንና ምርጫ ላይ መልሱ ይሄን ሊያስቀምጡ ይችላሉ ካልሆነም ይሄን ሊያስቀምጡ ይችላሉ ካልሆነም እንዲያርገው -10 ን ከፊት አድርገው ኦቨር 9 ን -10 times negative 3x plus 2 cube over 9 plus 3 plus c ይሄም ተመሳሳይ ነው እንዲያርገው የተለያየ አይነት አጻጻፍ ስላለው በተለያየ አይነት አጻጻፍ መጻፍን መልመድ ያስፈልጋል ይሄንን ደሪቬት አድርጉ ተብሏል by dx ስለዚህ ይሄን ደሪቬት ለማድረግ በax plus b ፎርም ለመጻፍ መሞከር ነው እቺ ማለት 4 times third root ነው third root ማለት 1 minus x the power of 5 አለ third root ማለት the power of 1 over 3 ማለት ነው ስለዚህ ይሄ ምን ይሆናል 4 times 1 minus x the power of 5 times 1 over 3 5 over 3 ይሆናል አሁንም 4 times 1 minus x ማለት minus x plus 1 the power of 5 over 3 ማለት ነው ይሄን ነው ኢንተግሬት አድርጎ የተባለ ከዚህ ጋር እኩል ነው ግን ለመስራት አመቺ እንዲሆን እኛ የምናውቀው integration of k times ax plus b the power of n by dx ስለሆነ አሁን k ማን ነው ከተባለን 4 ነው a ማን ነው ከተባለን ኔጌቲቭ 1 ነው የx ኮኤፊሺየንት b ማን ነው ከተባለን 1 ነው n ማን ነው ከተባለን 5 over 3 ነው ስለዚህ ይሄን ይዘን ምን ይሆናል k over k ማን ነው 4 over a times a ኔጌቲቭ 1 ነው ኔጌቲቭ 1 times n plus 1 5 over 3 plus 1 5 over 3 plus 1 times ax plus b እቺኛው ናት ax plus b negative x plus 1 the power of 5 over 3 plus 1 plus c ነው የሚሆነው so 4 over 5 over 3 plus 1 8 over 3 ይሆናል negative 1 ሲባዛ negative 8 over 3 ይሆናል times negative x plus 1 the power of 5 over 3 plus 1 8 over 3 plus c 3 ወደ ላይ ሲሄድ ከ4 ጋር ይባዛል 12 ይሆናል 12 over
ኔጌቲቭ 12 ኦቨር 8 ይሆናል ታይምስ ኔጌቲቭ x ፕላስ 1 the power of 8 over 3 ፕላስ c 12 በ4 3 8 በ4 2 ኔጌቲቭ 3 over 2 times negative x plus 1 the power of 8 over 3 plus c በዚህ አይነት መልክ መጻፍ ይቻላል እዚህ ጋር ማቆም እንችላለን ካልሆነም 8 over 3 መበታተን እንችላለን ወደ ራዲካል ያ ማለት negative 3 over 2 times negative x plus 1 the power of 8 over 3 ማለት 8 times 1 over 3 ከማለት ጋር እኩል ነው ስለዚህ ምን ይሆናል negative x plus 1 the power of 8 1 over 3 ማለት third root ከማለት ጋር እኩል ነው እንደዚህ መጻፍ እንችላለን ሌላም የተለያየ አጻጻፍ ሊኖረው ይችላል ሌላው እዚህ ያለውን power 8 over 3 8 over 3 ማለት 2 plus 2 over 3 ብለን በታትነንም መቀየር እንችላለን እዚህ ጋር ያለው ወዲህ -x plus 1 -x plus 1 the power of 8 over 3 ነው 8 over 3 ቦታ 2 plus 2 over 3 ብለን ማድረግ እንችላለን -x plus 1 the power of 2 times -x plus 1 the power of 2 over 3 ማለት እንችላለን ኮኤፊሺየንቱ ያው -3 over 2 አለ እዚህ -3 over 2 times ስለዚህ ምን ይሆናል -3 over 2 times negative x plus 1 square times 2 over 3 ማለት 2 times 1 over 3 ማለት ነው ስለዚህ negative x plus 1 negative x plus 1 the power of 2 times 1 over 3 ማለት third root ማለት ነው third root of negative x plus 1 square plus c ብሎ መጻፍ ይቻላል አያችሁ የተለያየ አይነት አጻጻፍ አለው እዚህም ይሄም መልስ ነው ይሄም ሁሉም መልስ ነው እንደፈለግም መበታተን እንችላለን ዋናው መልሱ ጋር መድረሳችን ነው መልሱ ጋር ከደረስን በኋላ የቁጥር ጫውታ ነው እዚህ ጋር ያለውን ቁጥር እየበታተንን እየሰበሰብን መጻፍ የቁጥር ጫውታ ነው የሚሆነው ዋናው ትክክለኛው መልስ ማግኘታችን ነው ያው መጻፋችሁ ላይ እንደዚህ ነው የጻፈው ይሄንንም ኢንተግሬት ለማድረግ መጀመሪያ በሚሰራ ፎርም መጻፍ ነው አሁን እዚህ የተሰጠን ፎርም ኢንተግሬት ለማድረግ ሩሉ ህጉ የለንም ስለዚህ በax + b ፎርም መጻፍ አለብን እዚህ ጋር 3x + 5 አለ ይሄ ማለት 3x + 5 cube times 3x + 5 ራዲካል ማለት the power of 1 over 2 ማለት ነው ቤዛቸው ተመሳሳይ ከሆነ ፓወራቸው ይደማመራል አንዱን ቤዝ ወስደን 3x + 5 the power of 3 plus 1 over 2 so ሲደመር 1 over 2 ደግሞ 7 over 2 ነው ስለዚህ 3x plus 5 the power of 7 over 2 ይሆናል ይሄ ማለት ከዚህ ጋር እኩል ነው ስለዚህ ይሄኛው የዚህኛውን ህግ ነው የምናቀውኛ ኢንተግሬት ለማድረግ በax plus b the power of n ፎርም የተጻፈ a 3 አለ b 5 አለ n 7 over 2 አለ ስለዚህ ምን ይሆናል k አንድ ስለሆነ ኮኤፊሺየንት ስለሌለ 1 over a times 3 times n plus 1 7 over 2 plus 1 times ax plus b 3x plus 5 ነው the power of n plus 1 7 over 2 plus 1 plus c 1 over 3 times 7 over 2 plus 1 9 over 2 ይሆናል 9 over 2 times 3x plus 5 times እዚህ ጋር 7 over 2 plus 1 አለ እዚህ ጋር መፈላሰፍ እንችላለን 7 over 2 ማለት 3 plus 1 over 2 ነው እዚህ plus 1 አለ እንደዚህ መበታተን እንችላለን plus c ከዛ እዚህ 1 over 3 ጊዜ 9 27 over 2 ይሆናል times 3x plus 5
the power of እዚህ 3 plus 1 ሙሉ ቁጥር 4 ይሆናል 4 plus 1 over 2 ብለን መጻፍ እንችላለን plus c ሳይረሳ 2 ወደ ላይ ሲሄድ እዚህ ጋር 2 over 27 ይሆናል times 3x plus 5 the power of a ማለት the power of 4 times the power of 4 times 3x plus 5 the power of 1 over 2 so a 2 over 27 times 3x plus 5 the power of 4 times 1 over 2 ማለት ራዲካል ማለት ነው ራዲካል 3x plus 5 plus c ብለን መጨረስ እንችላለን 2 over 27 ሚሊዮን 27ን ዘ ሆል ማድረግ ይችላል